ዛሬ የአሰላ የንፋስ ኃይል ማመንጫ ኢትዮጵያ ለኃይል ሉዓላዊነት እያደረገች ያለችው ጥረት ማሳያ የሆነው በይፋ ተመርቋል። ይህ የአሰላ የንፋስ ኃይል ማመንጫ ኢትዮጵያ በታዳሽ ኃይል ላይ እየሰራች ያለችውን ትልቅ የሆነ አቅም የሚያመላክት ነው። ከዚህ ቀደም በተለያዩ የታዳሽ ኃይል ላይ ትኩረት አድርጋ እየሰራች ነው የምትገኘው። ሀገሪቱ በአጠቃላይ ልማት ላይ ትኩረት አድርጋ ስትሰራ ጎን ለጎን ልማት አካባቢን በጠበቀ መልኩ አረንጓዴነትን በጠበቀ መልኩ አስተሳስሮ መስራት አለበት የሚለውን ዋናኛ የሆነ ሀሳብ በማራመድ ነው እንግዲህ ስራዎችን እያከናወነች የምትገኘው። የኃይል ሉዓላዊነቷን በማረጋገጥ ረገድ የጀመረቻቸው ዘርፈ ብዙ ስራ ማሳያዎች ተደርጎ የሚቆጠረው የአሰላ የንፋስ ኃይል ማመንጫ 100 ሜጋዋት የማምረት አቅም ይዞ ነው እንግዲህ በዛሬው ዕለት የተመረቀው። ይህ 100 ሜጋዋት ወደ ኃይል ቋት ሲደመር በኢንዱስትሪው ላይ ኢትዮጵያ የኃይልን ሉዓላዊነት በምታከናውናቸው ስራዎች ላይ ትልቅ አቅም ተደርጎ የሚቆጠር ነው። በተለየ መልኩ እስካሁን ከንፋስ ኃይል ማመንጫዎች ከሰራናቸው እስካሁን አሸጎዳ ላይ፣ አዳማ ላይ ልናነሳ እንችላለን። እንዲሁም ከ3 ወራት በፊት እንግዲህ አይሻ ላይ ተመርቋል። ይህ አይሻ ላይ የነበረው የንፋስ ኃይል ማመንጫ 120 ሜጋዋት የሚያመነጭ 48 ገደማ ተርባይኖችን የያዘ እንደነበረ ይታወቃል። ከ3 ወራት በኋላ ደግሞ እዚህ አሰላ የንፋስ ኃይል ማመንጫ ላይ ተደግሟል። ይህ የተለየ የሚያደርገው ዘመኑን የዋጀ ወይም ደግሞ የንፋስ ኃይል ማመንጫ ዘመናዊ ቴክኖሎጂዎች በሙሉ የተገጠሙለት ሆኖ ነው። ወደ 29 ተርባይኖችን ይዟል። እያንዳንዱ ተርባይን 3.4 ገደማ ሜጋዋት የማምረት አቅምንም ይዟል። ወደ 84 ያህል ሜትር ከፍታ ላይም የቆመ ነው። ይህ እያንዳንዱ ተርባይንና በፍጥነት ስለሚያመነጭ ጭምር የዘመኑ ቴክኖሎጂ የደረሰበትን ይዞ ነው የመጣው። እንግዲህ ኢትዮጵያ በስፋት የኃይል ሉዓላዊነት ላይ ስትሰራ በርካታ ነገሮች ላይ ትኩረት አድርጋ ነው የከወነች ያለችው። የመጀመሪያው ታዳሽ ኃይልን ማስፋት ላይ ትኩረት አድርጋለች። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በሶላር በንፋስ በርካታ ስራዎች እየሰራች ነው። ነገር ግን ሃይድሮ ላይ ወይም ደግሞ ውሃ ላይ ብቻ ትኩረት ያደረገው የሚመስለውን የታዳሽ ኃይል ወደ ንፋስ ለማምጣቷና እዛ ላይ ሰፊ ስራ እየሰራች ስለመሆኑ ደግሞ ያሰላ የንፋስ ኃይል ማመንጫ ምስክርነት የሚሰጥ ሆኖ ነው የምናገኘው ማለት ነው። እንግዲህ ይህ የንፋስ ኃይል ወደ ኢንዱስትሪው ትልቅ የሆነ ተመጣጣኝ የሆነ አቅም ለአምራች ዘርፉ እንድትሰጥ ያደርጋታል። ኃይል እጅግ አስፈላጊ ነገር ነው። ከእያንዳንዱ ኢንቨስትመንት ጀርባ የምናገኘው ነገር ነውና በተመጣጣኝ ዋጋ እንድትሰጥ እንዲሁም ደግሞ አረንጓዴ የሆነን የኃይል ምንጭ እንድትጠቀምና በዓለም አቀፍ ደረጃ ኮፕ 32ን የመሰለ ትልልቅ ጉባኤዎችን እንድታስተናግድ እድል የተሰጣት አረንጓዴ መስክ ላይ አረንጓዴ የኃይል ምንጭ ላይ ከባቢ ጥበቃ ላይ እየሰራች ያለችው ስራ ስለሆነ ለዚህ እውቅና በመስጠት ትልቅ አቅም ይኖረዋል። የውጭ ቀጥታ ኢንቨስትመንትን በመሳብ ረገድም እንደዚሁ ትልቅ አቅም የሚሆን ነው። በቅርቡ 13.1 ቢሊዮን ዶላር አካባቢ እንግዲህ ስምምነቶች ወደ ኢትዮጵያ መምጣታቸው ይታወቃል። ይህን መሰል ኢንዱስትሪዎች በስፋት እንዲሰማሩ ያደርጋታል። ቀጠናው ላይ የታዳሽ ኃይል ማዕከል እንድትሆንም እንደዚሁ እድል የሚሰጥ ነው። ለጅቡቲ፣ ለኬንያ፣ ለታንዛኒያ ጭምር ኃይል እየሰጠች ያለች ሀገር ነችና ይህ 100 ሜጋዋት ደግሞ መጨመሩ ቀላል የሚባል አቅም አይደለም። የቀጠናውን የታዳሽ ኃይል ማዕከልነቷ እንዲሰፋ ትልቅ አቅም የሚሆናት ነው። በሰው ኃይል ቅጥርም ብንመለከት የሰለጠኑ ባለሙያዎች እንዲኖሩ በማድረግ ረገድ ትልቅ አቅም የሚሆን እንደሆነ ይገመታል። ከዚህ ባለፈ በኢትዮጵያ እየተሰራ ያለው በተለይም ይህ ያሰላ የንፋስ ኃይል በሀገር ውስጥ ተቋራጭ ነው ሲሰራ ቆይቶ የተመረቀው። የኢትዮጵያ ኤሌክትሪክ ኃይል ደግሞ በተቆጣጣሪነት ተሳትፏል። ስለዚህ ሀገር ውስጥ ያሉ አቅሞችንም በማሳደግ ትልቅ እምርታን የሚሰጥ ጭምር ተደርጎ ይወሰዳል ማለት ነው።